በአማራ ክልል እየተደረገ ባለው ጦርነት ለውጥ ያመጣል የተባለ አዲስ ሰበር መረጃ ተሰምቷል። ዝርዝሩ በቆይታችን ይቀርባል። የህወሓትና የፌዴራሉ መንግስት ፍጥጫ ተጣጡፎ እንደቀጠለ ነው። አዲስ ወሳኝ መረጃ ከመቀሌ በእጃችን ገብቷል። እስከ ፍጻሜው ከኛ ጋር ከሆናችሁ ተሰሙታላችሁ። የፌዴራል ፖሊስ አደገኛውን ቴክኖሎጂ ታጥቋል። ይህ ታሪክ ቀያሪ የተባለ ቴክኖሎጂ በቆይታችን ይዳሰሳል። የኢትዮጵያ ወርቅ ተብሎ የሚጠራውና የሀገሪቱ የውጭ ምንዛሬ የጀርባ አጥንት የሆነው የቡና ምርት በኦሮሚያ ክልል በተጣለበት አዲስ የአገልግሎት ክፍያ ምክንያት ተጨማሪ የዋጋ ጫናና ውዝግብ እንደተፈጠረበት ተዘግቧል። ይህ መረጃ በቅድሚያ ወደ እናንተ የሚቀርበው የዕለቱ ርዕሰ ጉዳያችን ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። የእንግሊዝ ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ሲሆን የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም በዕለቱ እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም በዕለቱ የተሸጠ ነው። የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም በዛሬው ዕለት የተሸጠ ነው። የኢትዮጵያ ወርቅ ተብሎ የሚጠራው የሀገር ውጭ ምንዛሬ የጀርባ አጥንት የሆነው የቡና ምርት በኦሮሚያ ክልል በተጣለበት አዲስ የአገልግሎት ክፍያ ምክንያት ተጨማሪ የዋጋ ጫናና ውዝግብ እየተፈጠረበት እንደሆነ ተዘገበ። ፎርቹን ጋዜጣ እንደዘገበው የኦሮሚያ ክልል መንግስት በክልሉ ውስጥ በሚንቀሳቀሱ የቡና አቅራቢዎችና ላኪዎች ላይ በግራም ወይም በኩንታን የሚሰላ አዲስ ክፍያ ተግባራዊ ማድረግ ጀምሯል። ይህ አዲስ አሰራር የሀገሪቱን የቡና ተወዳዳሪነት ይፈታተናል በሚል በኬላዎችና ከፌዴራል ተቋማት ዘንድ ቅሬታ እየፈጠረ ይገኛል። የኦሮሚያ ክልል ይህንን አዲስ ክፍያ ተግባራዊ ያደረገው የክልሉን የውስጥ ገቢ ለማሳደግና ለቡና ልማት እንዲሁም ለአስተዳደራዊ ወጪ ሽፋን እንዲሆን በሚል ታሳቢነት ነው ተብሏል። ክልሉ የሀገሪቱ ትልቁ የቡና አምራች ከጠቅላላው ከ50 በመቶ በላይ የሚሸፍን እንደመሆኑ መጠን ከምርቱ የሚገኘው ጥቅምም ለክልሉ ልማት በቀጥታ መዋል አለበት የሚል አቋም እያራመደ እንደሚገኝ መረጃዎች ይጠቁማሉ። አዲሱ ክፍያ በተለይም ከዞን ወደ ዞን በሚያዘዋውሩ ቡናና ወደ ማዕከላዊ ገበያ ወይም ወደ ውጭ ለመላክ በሚያዘጋጁት ምርት ላይ የተጣለ ሲሆን ይህም በግብይት ሰንሰለቱ ላይ ተጨማሪ ወጪን እንደሚፈጥር ተገልጿል። የቡና ላኪዎቹ በበኩላቸው በፌዴራል ደረጃ የሚጣሉ ግብሮች፣ የሮያሊቲ ክፍያዎችና የማዘጋጃ ቤት ክፍያዎች እያሉ ክልሉ አዲስ ክፍያ መጨመሩ የኢትዮጵያን ቡና በዓለም ገበያ ውድና ተወዳዳሪ ያልሆነ ያደርገዋል ሲሉ ይከራከራሉ። ላኪዎቹ ይህንን ተጨማሪ ወጪ ለመሸፈን ሲሉ ለገበሬ የሚከፍሉት ዋጋ ሊቀንሱ ይችላሉ። አለበለዚያም ደግሞ በዓለም ገበያ የሚሸጡበትን ዋጋ መጨመር ይኖርባቸዋል። የዓለም የቡና ዋጋ በኒውዮርክና ለንደን ገበያዎች የሚወሰን በመሆኑ ላኪዎች ዋጋ የመጨመር እድላቸው ጠባብ ነው። በመሆኑም ጫናው ተንከባሎ ወደ አርሶ አደሩ በመውረድ የምርት ተነሳሽነትን ሊጎዳ ይችላል የሚል ስጋት በኢኮኖሚ ባለሙያዎች ዘንድ ፈጥሯል። በተጨማሪም በህጋዊ መስመር ላይ የሚጣሉ ክፍያዎች ሲበዙ ነጋዴዎች ምርቱን በህገ ወጥ መንገድ በኮንትሮባንድ ለማውጣት ሊገፋፉ እንደሚችሉም ተጠቁሟል። ይህ ክስተት የኢትዮጵያ ቡናና ሻይ ባለስልጣን የግብይት ሰንሰለቱን ለማቀላጠፍና ወጪ ለመቀነስ ቨርቲካል ኢንተግሬሽን የተሰኘ አዲስ አሰራር ዘርግቶ እየሰራ ባለበት ወቅት የተከሰተ መሆኑ በፌዴራልና በክልል የንግድ ፖሊሲዎች መካከል ያለውን ቅንጅት ጉድለት ያሳያል ተብሏል። በዚህ ዓመት ኢትዮጵያ ከቡና ኤክስፖርት
የምታገኘውን ገቢ ለማሳደግ ከፍተኛ ግብ በያዘችበት ወቅት እንደዚህ አይነቱ ክልላዊ ክፍያዎች በኤክስፖርቱ ላይ አሉታዊ ተጽዕኖ እንዳያሳድሩ የፌዴራሉ መንግስት ጣልቃ ገብቶ መፍትሄ እንዲፈልግ የዘርፉ ተዋናያን ጠይቀዋል። የገንዘብ ሚኒስቴር ባዘጋጀው አዲስ ረቂቅ ደንብ መሰረት የቲክቶክ፣ ዩቲዩብ እና ፌስቡክ ከመሳሰሉ ዲጂታል መድረኮች በዓመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ ይዘት ፈጣሪዎች እንደ ንግድ ድርጅት ተቆጥረው ግብር እንዲከፍሉ ሊደረግ ነው። ይህ ረቂቅ ደንብ ዲጂታላይዜሽንን፣ ፈጠራን እንደ አዲስ ታክስ የሚከፈልበትና የኢኮኖሚ እንቅስቃሴ እውቅና የሰጠውን የ2009 የገቢ ግብር አዋጅ ተከትሎ ዝርዝር አፈጻጸምን ለመደንገግ የተዘጋጀ ነው። በረቂቁ የተቀመጡት ዋና ዋና ነጥቦች በዓመት ከ2 ሚሊዮን ብር በላይ የሚያገኝ ህጋዊ የንግድ ፍቃድ ያወጡ ወይም ወጪያቸውን በሂሳብ መዝገብ የሚያሳዩ ፈጣሪዎች እንደ ንግድ ድርጅት ተቆጥረው የንግድ ግብር ይከፍላሉ። የይዘት ፈጣሪዎች ከማስታወቂያ፣ ከስፖንሰርሺፕ፣ ከስጦታ በገንዘብ አይነት እና ከሌሎች መንገዶች የሚያገኙት ገቢ በህጋዊ ሂሳብ መዝገብ የመያዝ ግዴታ ይጣልባቸዋል። ከላይ የተጠቀሱትን መስፈርት የማያሟሉ ወይም ገቢያቸው ከ2 ሚሊዮን ብር በታች የሆኑ ፈጣሪዎች በሌላ ገቢዎች ወይም በአዘር ኢንካም ምድብ ስር 15 በመቶ ቋሚ ግብር ይከፍላሉ ተብሏል። የኢትዮጵያ አየር መንገድ በአፍሪካ አህጉር ለመጀመሪያ ጊዜ የተሟላ የአውሮፕላን ቀለም መቀየር ስራ በራሱ አቅም ማከናወኑን አሳወቀ። ይህ ታሪካዊ ስራ የተከናወነው በሁለት ኤርባስ A350-900 አውሮፕላኖች ላይ እንደሆነ ተገልጿል። የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው እንደገለጹት ይህ ስኬት የአየር መንገዱን የተቀናጀ የጥገናና እድሳት አገልግሎትን ለመገንባት የያዘውን ስትራቴጂ አካል ነው። ይህ አዲስ አቅም የአየር መንገዱን የራሱን ወጪ እንዲቀንስ ከማድረግም ባሻገር ለሌሎች የአፍሪካ አየር መንገዶች አገልግሎቱን በመስጠት ተጨማሪ ገቢ እንዲያመነጭ አስችሎታል ብለዋል። እስካሁን ድረስ አብዛኛዎቹ የአፍሪካ አየር መንገዶች እንዲህ አይነት ስራዎችን ለመስራት ከአፍሪካ ውጪ ለመሄድ ይገደዱ የነበረ ሲሆን ይህ ለከፍተኛ የትራንስፖርት ወጪ እና አውሮፕላኖች ለረጅም ጊዜ ከስራ ውጪ እንዲሆኑ ያደርግ ነበር። አየር መንገዱ በቅርቡ $150 ሚሊዮን ወጪ የተደረገባቸው ዘመናዊ የጥገና ተቋማትን፣ የመለዋወጫ መጋዘንና ወርክሾፖችን መክፈቱ ይታወሳል። ይህም የአየር መንገዱን እንደ ደቡብ አፍሪካ፣ ግብጽ፣ ኬንያና ሞሮኮ ካሉ ጥቂት የአፍሪካ የጥገና ማዕከላት ተርታ እንዲሰለፍ አድርጎታል። ህወሓት ተፈናቃዮችን ለፖለቲካ መጠቀሚያነት እያዋለ ነው መባሉን ውድቅ አደረገ። በትግራይ በዝምታ ውስጥ የሚፈጸም ዘር ማጥፋት ቀጥሏል ብሏል። ህወሓት የትግራይን ህዝብ ለፖለቲካ መጠቀሚያነት እያዋለ በረሃብ እየቀጣ ይገኛል ሲሉ የብሔራዊ አደጋ ስጋት አመራር ኮሚሽን ኮሚሽነር ሽፈራው ተክለማርያም ያቀረቡትን ወቀሳ ውድቅ በማድረግ የፕሪቶሪያ የሰላም ስምምነት ከተፈረመ በኋላም ቢሆን በትግራይ በዝምታ ውስጥ የሚፈጸም የዘር ማጥፋት ቀጥሏል ሲል ገልጿል። የአደጋ ስጋት አመራር ኮሚሽኑ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታም ህወሓት መሰረታዊ ፍላጎቶችንና የሰብአዊ ቀውሶችን ለፖለቲካ ዓላማቸው እያዋለ ነው በማለት ከሰው ይህም ተግባር ለረጅም ጊዜ ሲተገበር የቆየ ልማድ መሆኑን ገልጸዋል። አክለውም ህወሓት ለተፈናቃዮች ተብሎ የተላከን እርዳታ የዓለምን ትኩረት ለመሳብ ለሚሰራው ድራማዊ ፕሮፓጋንዳ የተጠቀመበት መሆኑን ተናግረዋል። በጉዳዩ ላይ የህወሓት ጽሕፈት ቤት ኃላፊ በሰጡት ምላሽ ክሶቹ ነጭ ውሸት ሲሉ ውድቅ አድርገዋቸዋል። ከፕሪቶሪያ ስምምነት በፊትም ሆነ በኋላ የንጹሃን ደህንነት አጀንዳው ዋና ጉዳይ መሆኑን አጽንኦት ሰጥተዋል። በጦርነቱ ምክንያት ህዝባችን ከቤቱ ተፈናቅሎ በተለያዩ አካባቢዎች ተበትኖ ይገኛል፣ አሁንም ድረስ በስቃይ ውስጥ ናቸው ሲል ጽሕፈት ቤቱ አሳውቋል። በተለይም በ146 የስደተኛ ካምፖች ውስጥ ያሉ ሰዎች ለረሃብ፣ ለበሽታና ለስነ ልቦና ጉዳት ተዳርገዋል ብለዋል። የፌዴራል ፖሊስ በራስ አቅም ያበለጸጋቸውን 3 የፖሊስ ሲስተም ሶፍትዌሮችን በይፋ
አስመረቀ። የኢትዮጵያ ፌዴራል ፖሊስ የሬዲዮ መገናኛ አቅሙን በማሳደግና አዳዲስ ዘመናዊ ሬዲዮዎችን በማሟላት በራስ አቅም ያበለጸጋቸውን 3 የፖሊስ ሲስተም ሶፍትዌሮችን በይፋ አስመርቆ ስራ ማስጀመሩን አሳውቋል። የኢትዮጵያ ፌዴራል ፖሊስ የፖሊስ ኮሚኒኬሽን ሲስተሙን የበለጠ ለማሳለጥ ዘመናዊ ሬዲዮዎችን በማሟላት የሬዲዮ መገናኛ አቅሙን በከፍተኛ ደረጃ በማዘመን ተደራሽነቱን ይበልጥ በማስፋት በራስ አቅም ያበለጸጋቸውን የቅድመ ጥንቃቄ ስርዓት ሲስተሞችን፣ የጦር መሳሪያ አስተዳደር ሲስተም እና የኤግዚቢት አስተዳደር ሲስተም ሶፍትዌሮችን በትላንትናው ዕለት በዋና መስሪያ ቤቱ በይፋ በማስመረቅ ወደ ስራ አስገብቷል። በዚህ ወቅት የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ኢትዮጵያ በ2030 በዲጂታል ቴክኖሎጂ ሙሉ ለሙሉ ራሷን ለመቻል እያደረገች ያለችውን ከፍተኛ ጥረት እንዲሳካ የኢትዮጵያ ፌዴራል ፖሊስም አገልግሎቱን በየጊዜው ዲጂታላይዝ በማድረግ አዳዲስ ዓለም አቀፍ ደረጃቸውን የጠበቁ ሲስተም ሶፍትዌሮችን በራስ አቅም እያበለጸገ እንደሚገኝ ገልጸዋል። ኮሚሽኑ ተመርቀው ወደ ስራ የገቡትን የቴክኖሎጂዎችን አስቀድሞ ወንጀል ለመከላከል ተፈጽሞ ሲገኝ አስፈላጊ የሆኑ መረጃዎችን ከመያዝ ባለፈም የፖሊስን የማድረግ አቅም በከፍተኛ ደረጃ የሚያሳድጉ በመሆናቸው አመራሩ ይህንን አውቆ ራሱን ከቴክኖሎጂዎች ጋር ለማላመድ እንዲችል በቀጣይነት ስልጠናዎች እንዲዘጋጁ የስራ መመሪያ መስጠታቸውን ጠቁመዋል። የቀድሞ ምክትል የሰላም ሚኒስትር ደኢታ ታዬ ደንዳ በካቴና አልታሰርም በማለታቸው ምክንያት ፍርድ ቤት ሳይቀርቡ መቅረታቸውን ጠበቃቸው ተናገሩ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎትም ታዬ ደንዳ በካቴና አልታሰርም በማለት አለመቅረባቸውን ተከትሎ ታህሳስ 23 ቀን ቀጠሮ መስጠቱን በጠበቃቸው በኩል ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት በታዬ ደንዳ ላይ የተመሰረቱ 3 አዳዲስ ክሶችን በሚመለከት በቀረበው የክስ መቃወሚያና የዋስ ክርክር ላይ ብይን ለመስጠት ታህሳስ 22 መቅጠሩን ጠበቃ አበራ ንጉስ አሳውቀዋል። ይሁንና በችሎቱ ታዬ ደንዳ ማረሚያ ቤቱ ስላላቀረባቸው ፍርድ ቤቱ ለታህሳስ 23 ቀን 2018 ቀጠሮ መስጠቱን አክለዋል። ማረሚያ ቤቱ ተከሳሹን ያላቀረባቸው በካቴና አልታሰርም ስላሉ ነው የሚል ምክንያት ማቅረቡንና ይህንንም ለማረጋገጥ ወደ ማረሚያ ቤቱ እያቀኑ መሆኑን ተናግረዋል። በተሳሳተ መንገድ ጫካ ገብተው የነበሩ ታጣቂዎች እጃቸውን እየሰጡ መሆኑን መከላከያ ሰራዊቱ አስታወቀ። በሰሜን ወሎ ዞን አንጎታ ወረዳ በተሳሳተ መንገድ ጫካ ገብተው የነበሩ ታጣቂዎች በሰላም እጃቸውን ለመንግስት እየሰጡ ሲሆን የሰሜን ወሎ ዞን ህብረት ስራ ማህበራት ጽህፈት ቤት ኃላፊ ሀብታሙ አበቡና በቀጠናው የሚገኘው ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል በላይ ህሩይ ተገኝተዋል ሲል መከላከያ ሰራዊቱ አስታውቋል። የክፍለ ጦሩ ምክትል አዛዥ ሌተናል ኮሎኔል በላይ ህሩይ የግጭቶች ሁሉ መፍቻ መንገድ ሰላማዊ ውይይት እንጂ ነፍጥ አንግቦ ጫካ መግባት አይደለም፣ በዚህም የሚመጣ ለውጥ የለም፣ ሁሉም ነገር የሚገኘው ከሰላም ነውና ሌሎች ታጥቀው በጫካ የሚንቀሳቀሱ የታጠቁ ኃይሎች መንግስት ያቀረበውን የሰላም ጥሪ በመቀበል በሰላማዊ መንገድ እጃቸውን ሊሰጡ ይገባል ብለዋል ሲል ነው መከላከያ ሰራዊቱ ያስታወቀው። የተሳሳተ ዓላማ ይዘን ጫካ በመግባት በህዝባችን ዘርፈ ብዙ ጉዳት እያደረስን ቆይተናል፣ ህዝባችን ለከፋ ችግር ዳርገናል ላሉት ታጣቂዎች አሁን ላይ የበደልነውን ህዝብ ይቅር ብለን ለመካስና ለማገልገል የመንግስትን የሰላም ጥሪ ተቀብለን በሰላም ገብተናል ሲሉ ተናግረዋልም ብለዋል። በተመሳሳይ በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ትጥቅን አማራጭ አድርገው ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ከነሙሉ ትጥቃቸው በሰላም መግባታቸውን በቀጠናው የተሰማራው ክፍለ ጦር አዛዥ ተናግረዋል። እስካሁን ድረስ በዱር በገደል ያለ አግባብ ስንንገላታ ቆይተናል ያሉት ታጣቂዎች ሌሎች በጫካ የሚገኙ ታጣቂዎችም የመንግስትን የሰላም ጥሪ ተቀብለው እንዲገቡ መልእክት አስተላልፈዋል ሲል የዘገበው የመከላከያ ሰራዊቱ የሚዲያ ክፍል ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።